በዛ ወጣ ገባ አባይ በረሃት መዝማዝ እኮ 50 ኪሎ ሜትር አይሞላም። ዲስታንስ ምን እንደሚሆን አስቡ። ዛ አማራ ኦሮሞ አንድ ሰው ኢትዮጵያ ውስጥ በዚህ በገባው እብደት እንኳን ተናገር ቢባል ኦሮሞ ነኝ ብሎ ማስረዳት አይችልም። የሚችልበትም ምንም አቅም የለው። አማራ ነኝ ብሎ የሚያስረዳበት ምንም አቅም የለው። ትግሬ ነኝ ብሎ የሚያስረዳበት ምንም አቅም የለው። ቅማንት ነኝ፣ ሽናሻ ነኝ፣ ጉምዝ ነኝ፣ አገው ነኝ። የትኛውም ኢትዮጵያ ክፍል ላይ ያልተዋሃደ የለም። በምን መልኩ መለየት እንደማይቻል ያውቃሉ። ጥራት ማጋጋጥና ማቋሰል ከቻሉ ግን እያባሉ ለመቀጠል ስለሚመቻቸው እንጂ ይህን የሚለፈልፉ ሰዎችም ቢሆኑ እብደታቸው፣ ቅርሻታቸው፣ ነውራቸው፣ ባለጌነታቸው፣ ወራዳነታቸው እየጮሁ ያደነቁሩን ይሆናል እንጂ አንዲት ነገርን ማስረዳት አይችሉም። ምክንያቱም ዘረኝነትን የሚጮሁና የሚያስተጋቡ ሰዎች በሁሉም ነገር ላይ ያፈሩ፣ የተዋረዱ፣ መግቢያ ያጡ፣ ተስፋ የቆረጡና ገዳይ ያጡ ናቸው። ቶሎ መጥቶ የሚገላቸው የሚፈልጉ ናቸው። ዘረኝነትን የሚጮሁ በየትኛውም ቦታ ላይ ልዩነትን የሚለፈልፉ እንደነርሱ የማይድን በሽታ የለከፉ ሰው የለም። ለምን ካላችሁ አንድ ሰው ጋር ሲዋደዱ አታዩዋቸው። ከአንድ ሰው ጋር በበጎ ሲሳተፉ አታዩዋቸው። ለራሳችሁ መልስ ስጡ። በምታምኑት እምነት መሰረት አድርጋችሁ ቃል ገብታችሁ አንድ ቦታ ላይ ርህራሄ የላቸው። አንድ ቦታ ላይ መልካም ነገር አያዩም፣ አይናገሩም፣ በበጎ ተሰባስበው አያወሩም። በጣም በጣም የተረገሙ ናቸው። በዛ ልክ የተዋረዱና በጣም በጣም እንትን ያሉ ናቸው። በዘረኝነት በልዩነት ላይ የሚያብዱ ሰዎች ነው እውነታው። ዛሬም እንኳን እንደ ብሔር የሚወራው እንደ እምነት የሚወራውም ቢሆን ኢትዮጵያ ውስጥ ከልክሎት የሚያውቅ ሰው የለም። ይጋባል። ዛሬ ከተዋደደ ይጋባል። በምን መልኩ? እውነታው ይሄ ነው። ሰው ታዲያ በራሱ ጎደሎነት ነገሮችን ሁሉ ለማጉደል በሚያደርገው ጥረት ላይ እብደቱን በሽታ ለማካፈል ነው የሚሰራው። እንኳን አትሊስት ለትግራይ እናት እንኳን አያስቡ። ድሮም ቢሆን እኮ በጣም የሚያስቀኝ የመቀሌ ልጅ እንኳን ለሚታገለው ድሮም ቢሆን የመቀሌ ልጅ ለሚታገለው የከተማ ልጅ ለሚታገለው ድሮም ቢሆን የታገለው እኮ በያውራ ወረዳ ያለው የመቀሌ እኮ እንዳለ የምናያቸው እንዳለ መቀሌ ላይ ነበር የነበሩት። አትሊስት ለትግራይ እናት እንኳን አያስቡ። ድሮም ቢሆን እኮ በጣም የሚያስቀኝ የመቀሌ ልጅ እንኳን ለሚታገለው ድሮም ቢሆን በየትኛውም ቦታ ላይ ገፋ ገፋ አድርጎ መጨረስ እንጂ አብዱበት ለነበረው ማንኛውም ነገር አብሯቸው ያበደን ሰው ሲያዝኑለት አይታችሁ ታውቃላችሁ? እስኪ ንገሩ። በቅርቡ እንደው የዘመናትን ሁሉ እንርሳ ቢባል መቼም ለመርሳት ጎበዞች ነን። ግን በሻዕቢያም ሆነ በትግራይ አንድ ላይ ስለሚነካካ ነው። ሻዕቢያ የምለው ብታምኑም ባታምኑም እኔ የማምነው ለኢትዮጵያ አካል ነው። እኔ እስከዛ የሚሆነው ስለሚሆን ምን ያደርጋል? ያ ሲባል ሰዎችን ለመጉዳት ከተደረገ ነው የሚቃወመው። ማንም ሰው ምንም ነገር ሲያደርግ ሌሎችን ለመጨፍለቅና ለመጉዳት ብሎ ካሰበ ያ ነገር ለኔ የመጀመሪያው ጥላቴ ነው። ያንን የመርገጥና የበዝባዥነት አቅሙንም ለመስበርና ለማጥፋት የምችለውን ስራ እሰራለሁ፣ አሳካለሁ። የሰዎች መሰባሰብ ሌሎችን ለመጨፍለቅ አለው። ችግር ግን በዘላቂነት ይፈታ ከተባለ እዚህ ጎረቤት ላይ ሰዎች እያለቀሱ እዚህ ጋር ሰላም፣ እዚህ ጎረቤት ቤት እየነደደ እዚህ እናንተ ቤት ሰላም፣ እዚህ ሰዎች ብዙ ችግር ውስጥ ገብተው እዚህ እናንተ ነው። እንደዛ የሚባል ነገር የለም። እናውቀዋለን። በሰላም ወጥተን የምንገባው ሁሉ ነገር ሰላም ስለሚሆን አብዛኛው ሰላም ስለሆነ አሜሪካ ላይ ያላችሁ ሰዎችም ቢሆኑ ተምሳሌት መቼም የስልጡንነት ተምሳሌት ብዙ ሰው የአሜሪካና የአውሮፓን ስልጣኔ ያክል እግዚአብሔርንም አያምንም። ብዙ ሰው ነው ያሉት። ብዙ ሰው አምልኮተ እግዚአብሔርና መንግስተ ሰማያትንም ቢሆን ከአሜሪካ
በታች አድርጎ ነው የሚያስበው። ኢፍ ሲመች ብቻ በተለይ ሰዎች የሚታዘቡ ለሰው ብዬ ሰው ምን ይለኛል በሚል ይሉንታ እንጂ እና አሜሪካ ላይም ቢሆን ህዝቡ ስልጡን ስለሆነ ህዝቡ ራሱን ስለጠበቀ ህዝቡ ራሱን ስላከበረ ነው እንጂ መንግስት ሀያል ስለሆነ አይደለም። መንግስት ሁሉን ነገር ስለጠበቀ አይደለም። ሰው በሰላም የሚወጣው በሰላም ዘና ብሎ የሚንቀሳቀስ ህዝቡ ስልጡን ስለሆነ ህዝቡ ሀብታም ስለሆነ መስራት የሚገባውን ስለሚሰራ ግዴታና መብቱን ስለሚያውቅ። እስኪ በእግዚአብሔር ልጠይቃችሁ፣ ውጭ ሀገር ላይ ያላችሁ ለእኛ ሀገር መባላትን መንግስትና ህዝብ ነጣጥላችሁ የምታባሉ ሀገር ለማፍረስ ትርክትን ፈጥራችሁ የምታወሩ ሰዎች እስኪ ስለ ታክስ ንገሩ። እኔ እዚህ $100 ባገኝ 60 ምናምን ዶላር ምናምን አካባቢ ነው የሚሰጥ ከ30 እስከ 35% ሱፐር ቻት ብትሰጡኝ $20 ሰጠኝ $9 ነው የሚሰጠኝ። አንዳንድ ቦታ ላይ የሆነ ፐርሰንት ይቀንሳል 30% ይቆርጣል። አንዳንዱ ላይ ግን ከግማሽ ፐርሰንት በላይ ነው የሚቆርጠው። እንዴ ስለዚህ ለምን አታወሩ? ዜጎች ስለ ታክስ መክፈልም የዜግነት ድርሻችንን ስለመወጣት ከዛም መብታችንን ስለማስጠበቅ ሙሉን ለምን አትነግሩ? በዓለም ላይ ያሉ ተሞክሮዎችን ነግራችሁን ለሀገራችን አምጥተ ነው እኛም መስራት ያለብንን ሰርተን ከዛም ግዴታችንን ከተወጣን በኋላ መብታችንን ለመጠየቅ የሚያስችል አቅም ለምን አትነግሩ? መጀመሪያ ላይ ከ30% እስከ 50 ምናምን ፐርሰንት የሚቆርጥ ከአፕል ጋር ምናምን ሆኖ ነው ዩቲዩብን ነው ምሳሌ ማድረግላችሁ። ከዛ በኋላ እንደገና ከ30 እስከ ምናምን ብዙ የሚያገኙ እኔም 100 200 እንደዚህ አይነት ነው የማገኘው። ከዛ ላይ ግን እንዴት እንደሚወሰድ አውቃለሁ። ስለዚህ እሱንም ብትነግሩን እንጃ። እስኪ ሙሉ ንገሩና ገንጆ ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ይህንን ብዙ ተስፋ አድርጎ ለምንጫጫ ሰው አጭር መልእክት ነው። ደጋግመን ያወራ ነውና ምንም ቢባል እሱ አይደለም አይጠቅምም፣ አትሙቱ፣ አትግደሉ የሚለውን ቢል ጠቅላይ ሚኒስትሩ ዛሬ አረጋግጠውታል። ምንም ነገር ልትሞክሩ ትችላላችሁ። በቃ መሞከርና የሆነ ነገሮችን መቆጣጠር መቻል በጣም 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 ነው የሚሰጥ ነገር ከሱ አንፃር ለምን እንደነ ጀዋር አይነቱ ሰሞኑን ሰበር ዜና ብለው ያመጡት ነገር አለ። እሱ ላይ በጣም ጥንቃቄ የሚያስፈልገው ጉዳይ አለ። እነ ጀዋር አጀንዳውን ሊፈልጉት ይችላሉ። ዛሬም የወጡትን የጀዋር ጽሁፎችን ተመልክተናል። ሀገራዊ ጉዳዮችም ከሌሎች ኢትዮጵያኖች ጋር ለመስራት ፍላጎት እንዳለው ምልክት አሳይቷል። ወይም ደግሞ የተወሰኑ እርምጃዎችን ሄዶ ነበረ። አሁን ተመልሶ ወደ በፊቱ የአንድ ማህበረሰብ አቀንቃኝነት መግባቱን እያየን ነው። ለማንኛውም ይህን አጀንዳ ጀዋር እያራገበው ነው። አብይ አህመድ ሆን ብሎ በተዘዋዋሪ በሌሎች ሰዎችም አጀንዳው ህዝብ ጋር እንዲደርስ በፈለጋቸው መንገዶች እንዲደርስ ይፈልጋል። ከነዛም አንዱ ጀዋር ነው። ጀዋር በዚህ ደረጃ አብይ አህመድ ወጥመድ ውስጥ ገብቷል ብለን ባናምንም ግን አጀንዳውን ስለሚፈልገው በሰፊው እየሄደበት እንዳለ እየተረዳን ነው። ሙልጌታ ምን ማለት ይቻላል? ለአብይ አህመድ ሁለት ስለት ያለው ቢላዋ ይዞ መጥቷል። አንደኛው ስለት ይሄ ትብብር የሚባል ኢትዮጵያውያን እየተገናኙ አብይ ላይ የጋራ የሆነ ክንድ ለማሳረፍ እንደነ ጀዋር አይነቱ ሰሞኑን ሰበር ዜና ብለው የምትሰሙትን መስማት ነው። ሹመቴ ወልዴስ አሁን ጉዳዩ እኮ የአብይ አይደለም። ያንተ ጉዳይ ምንድን ነው? አሁን ሹመቴ እስኪ አስበው፣ ራስን ውሰደው እስኪ። አንተ የተፈጠርከው ለምንድን ነው? ለመውቀስ፣ ለማማረር? አሁን ይሄን ለማለት ነው? በቃ አንተ ድርሻ በቃ ይሄን ሲሆን እኮ ይሆናል። በቃ ምን አስጨነቀ? እኔ እኮ በጣም መሰራው ስራ አለኝ እኮ እዚህ ማለት ተረጋጉ፣ ምን በሉ፣ አስተውሉ። ይሄ እኮ ትግል አትጎዱ ነው። አይ ካላችሁ ደግሞ መንገዱን ጨርቅ ያድርግላችሁ ግን አይሳካም የሚል ነገር እናገራለሁ። ከመጀመሪያው ቪዲዮዎች ጀምሮ ማየት ትችላለህ። ኦልሞስት 2 ዓመት ከ7 ወር ምናምን ነው የሚሆነው እኔ ፌስ ዳርጌ ከመጣሁ እና የምሰራውን ግን አልነግርህም። ስትራቴጂ ነው፣ ጠላት ሊጠቀምበት ስለሚችል አላወራም። እዚህ ጋር ማወራው ቢያንስ ሰው ሰከን ብሎ አስተውሎ የራሱን ታላቅነት በችግር ፈችነት እንዲያሳትፍ ያ ቢቀር እንኳን ራሱን
ከማንኛውም ጉዳት እንዲጠብቅ ማስቻል ስላለብኝ እንደዚህ ብዬ ለመምከር ጥረት እያደረኩ አልመከርም ካለ ደግሞ መብቱ ነው። እኔ ደጋግሜ ያወራሁትን ነገር በአንድ ግለሰብ ልክ ኢትዮጵያ አትሰራም ብያለሁ። በአንድ ፓርቲ ልክ ኢትዮጵያ አትሰራም። አብይን ዶክተር አብይን የምታመልኩ ሰዎች ፈጣሪያችሁን እንደዛ ብታመልኩ ብዙ መልስ ይሰጣችኋል ብዬ ያወራሁት ቪዲዮ አለ። እኛ ሀገር ያው ነገር ለማዳቃት ከሰይጣን በላይ ሰይጣናዊ ማንነት ሲዋረስን ብቻ ነገሮች ለቃቅመን ስለምናቀርብ ነው እንጂ በሚጠቅመን ሰዓት መጠቀም ስለማንችል ነው እንጂ እንደዚህ አይነት ንግግሮችን እዚህ ጋር ተናግሬያለሁ። የዘመኑ ጀግና ነው አብይ አህመድ አሊ፣ አንዱ የዘመኑ ጀግና ነው። ሚሊየን አብይ እንዲሆን ነው የሚፈልገው። ፓርቲውንም እንደ ፓርቲ እየሞገተ የሰራውን ስራ ከማወቅና ከመመርመር ጀምሮ በጥቅሉ ፉክክሩና ውድድሩ በስራ ላይ እንጂ ምላስ በማርዘም ላይማ ኖርንበት እኮ እያልኩ ያለነው እኮ እዛ ነው። ችግር አለ፣ አዎ አለ። ማንም አፉን የሚያጣምም ሁሉ ተነስቶ አፉን የሚያጣምመው ችግር በመኖር እኮ ችግር ሊፈታ የተፈጠረ ሁሉ ግን ችግር ተራኪ ሆኖ ቀረ። ምን ይሰራል? እኛ የምንፈልገው ችግርን በተሻለ መልኩ የሚፈታ ነው። ችግርን የሚተርክ አይደለም። እኔ የምኖረውን ነገር እኔ በከፋ መልኩ የምኖረውን ነገር እኔ ለዕለት ነገር የማጣውን ነገር እኔ የምኖረውን በዛ መልኩ የምሰቃየው ነገር ሌላ ቦታ ያለው አግዝፎ ለእኔ ሊነግረኝ ይሞክራል። ዋናውና የመጀመሪያው ችግሩን ያብሰዋል እንጂ መፍትሄ አያመጣም ነው። ከቦታው አሜሪካ ላይ ያላችሁ ልክ አሜሪካ ውስጥ ስላለው ነገር እናንተ ብትናገሩ ያምራል፣ ተወደደም ተጠላ። ስለዚህ ከኢትዮጵያ የሆነ መረጃ ሰብስቦ አሜሪካ ውስጥ ስላለው ነገር ከሚያወራ ይልቅ አሜሪካ ውስጥ የሚኖር ሰው በተሻለ አቅም ስለዛ ሲያወራ ያምርበታል። ይሄ እውነት ነው። ይህን ማመንም እውቀት ነው፣ ምሁርነቱ። አብይ ተቀየረ አልተቀየረም እኮ አይደለም። አብይ መቀየር አለመቀየሩን ህዝብ ይወስነዋል እኮ። ሹመቴ አንተን የሚመስል አብይን በእንደዛ አይነት አማራጮችን ኮስታረግ እንዴ አሁን ያለው ብልጽግናን የሚመስል ምናምን ምን ይሰራልናል? እንዲህ አይነት አማራጭ እያለ ወይ በሱ መልኩና አለዛም ደግሞ አንተን አንፈልግም ይላል እኮ። ያ እኮ የህዝብ ውሳኔ ነው። ለምን ትወስናለህ አንተ ራሱ? ሹመቴ ማን እከሌም ከሌም ምን አገባን? እሱ ላይ ነው እንደ ጉዳይ። እንደ ፓርቲ ከሆነ ፓርቲ ጋር ነው ማውራት ያለብን። ግን አንድ መሪ ላይ ሄዶ መንጠላጠል ጤነኝነት ነው? ጤነኝነት እኮ አይደለም። ይሄ እኮ በሽታ እኮ ለዘመናት የታመምንበት። የሚገርመው እየተዋረሰ ብዙ ታማሚዎችን እየፈጠረ ብዙ ችግር እያፈራ አሁንም በሽታው እየሰፋ ለመሄድ የሚሄድበት እንጂ መፍትሄ የሚያመጣ ማለት ነው። መጥፎ ውርስ ይሄ ነው። አሁን ያዚህ ፋይት የምናደርገው ጥሩ ሀሳብ፣ ጥሩ ንግግሮችና ጥሩ አማራጮች ካለ ማንም ይመጣል። በባህር የሚሄደው በኮንቴነር የሚሄደው አሳውሳለሁ። 2 ሚሊዮን ብር ድረስ ከፍለው በሊቢያ የሄዱ ልጆችን አውቃለሁ። ያን ሁሉ ብር የሚከፍሉት ሰዎች ቤታቸውን ሸጠው ጎዳና ላይ ሁሉ ወጥተው ብዙ መከራ የሚከፍሉ እናት አባቶች ድረስ የሄዱ ልጆች ውሽ ያሰቡትና የተመኙት ነገር የተሻለ ህይወት በሚሰደዱበት ሀገራት እናገኛለን የሚል እምነት ስለፈጠሩ ያ ነገር እንደተሻለ አምነዋል። ጉዳዩ እሱ ላይ ነው እንጂ መስራት ያለብን። ከዛ በኋላ የሚመጣው ሰው ይመጣል። ግን ይሄ ምቀኝነት ነው። ዘመን ነው የሚሰጠው። ብታምንም ባታምንም አንድ ሰው የሀገር መሪ የሚሆነው ራሱ ስለፈለጋለ። እስኪ ራሳችሁ ከፈለጋችሁ ወይም በፈለጋችሁት ከሆነ እኔ የማውቀው ቋንቋ አንድ ሰው ስለፈለገ ብቻ የሚስቱ ባል መሆን አይችልም።
የቤቱ አባወራ እንኳን መሆን አይችልም። የእድር ዳኛ የዕቁብ ዳኛ መሆን አይችልም። በሚሰራበት መስሪያ ቤትም ቢሆን እሱ ስላለ እኮ ነው ተሰሚ መሆን አይችልም። እኔ እዚህ ስለተናገርኩ መደመጥ አልችልም። እኔ ስላልኩ እኮ ነው። እኔ ላይ ካርጉ ብያችሁ አታረጉም። እሱን እኔም አምናለሁ። እኔ ስላልኩ ራሱ ሰው ያደርጋል ብዬ ስለማላምን ነው ብዙ ጊዜ ላይክ አርጉ፣ ሳብስክራይብ እንደዛ አርጉ ምናምን የሚለውን ነገር ሰዎች በራሳቸው ሲያደርጉት ያ ትልቅ አቅም ነው። የእነሱ መለኮታዊ አቅም ሁሉ ሼር ያደርጋሉ፣ ብርታት ይሰጣሉ። እንደ ምጽዋትና እንደ ልመና ኦር ስለተጠየቁ ብቻ የሚያደርጉ አይነት ሀሳቤም እንደሱ አይነት አይደለም። እዚህ ጉባኤ ኢትዮጵያ የሚለውን ነገርም ከቻናሉ ስሙን ከመስጠት ጀምሮ አዲስ እይታና አመለካከት ነው። አዲስ ስም ነው የገነባን ያለ ነው። አዲስ ማለት የራሴን ይሆናል ያልኩትን ለኢትዮጵያ ይመጥናል የምለውን ነገርና የማውቀውን ነገር ነው ለመናገር የመጣሁት እንጂ ዩቲዩብ ምናምን የሆነ በዩቲዩብ ሆነ በሶሻል ሚዲያ የተለመዱ ነገሮችን አይደለም የመጣሁት። በፖለቲካ ፓርቲም ቢሆን የኛ አስተዋጽኦ በመውቀስና የኛን ታሪክ በራሳችን እንጻፍ። ህወሓትን የምናነሳው ህዝብን እያባላ ስለሆነ ነው። ፋኖን ነኝ ብሎ የመጣውንም ሳይመጣ ጀምሮ የምንጠላው ለህዝብ የሚደርሰውን መከራ እየኖሩ ስለሆነ እየተሰቃየ ስለሆነ ሸኔ የሚለውም የአንድ ክንድ ብዙ የጥፋት ቅርንጫፍ ናቸው። ስለዚህ ያወሩለትን ቡድን መግጠም ይችላሉ፣ መንግስትን መግጠም ይችላሉ። መከላከያን አሸነፉ። አንተ ያወራላቸውና ምናምን አብይ እንደዚህ ብለው ብትለው ዛሬ ላይ አብይንም ሆነ መከላከያ ሰራዊት ላይ ሀገርን የሚያሻግሩ ማንኛውም በበጎ የሚሰሩ እናት አባቶቻችን እህት ወንድሞቻችን ላይ የሚነሳ ሁሉ የኢትዮጵያ ህዝብ ጠላት ነው። ጉዳዩ አብይ አይደለም። እስኪ የአብይን ብታገኘው አሰግድለት። እናንተ ውጭ ላይ ያልነበራችሁ ሰዎች አለ አብይን የምታመልኩት የነበረው መጀመሪያ የምትገናኘው ውጭ ካለው ሰው ጋር ነው። ከኛ ጋር እኮ አልተገናኘም። እኛ እኮ አናውቀውም፣ በሰውኛ በአካል አናውቀውም። ግን ትሰግዱለት ነበር። ለምን ሰገዳችሁለት? ሎቢስት በቃ የፓርላማ አባል ሆኖ በገንዘብ ስለተከፈለ ብቻ መሸጥ ኢትዮጵያዊነት ስነ ምግባራችን አይፈቅድም። ኢትዮጵያ እናሻግራለን፣ ግዴታችን ነው። ለዛ ነው የምንሰራው እኮ እንጂ ስለሽ አናላይስ ማየት ትችላለህ። የሚሰድበው ምናምን ሊሞላ ይችላል። ባለፈው 3 ሱፐር ቻት አይጃለሁ። በጣም ትልቁ በተለይ በ2018 አንደኛ መናገር አለብኝ እና እንደሱ አይነት አይደለም። አብይ ላይ ደርሶ እንትን ማለት ሰው በአቅሙ ነው መሆን ያለበት። በቃ በአቅሙ አሁን የተነስቼ በቃ ትራምፕ እንደዚህ ነው የእሱን ባህሪ ለወርስ ለመወዳደር እንደነ ጀዋር አይነቱ ሰሞኑን ለማምጣት ልናገር ይችላሉ። ግን አይ ትራምፕን በቃ እንደዚህ ነው ብያው ብል ቀይረዋለው ወይ የሆነ በቃ አላለም። አሁን አብይ እንደዚህ ነው። እንዴት ይጠሏችሁ? ራሱ ማንም ይጠላችኋል። በሀገራችሁ ክብር አንድ መነኩሴ እንትና እስራኤል ደርሰው ሲመጡ አንድ የተናገሩት ነበር። እዚህ አዲስ አበባ መጡ። አንድ ጳጳስ ይመስሉኛል። እስራኤል ሀገር አንድ ሱፐር ማርኬት ላይ እቃ ገዙ። እቃ ገዝተው ሲወጡ እነዛ አባታችን ልክ እዚህ እኛ ሀገር እንደነበረው በባት ላርግልህ ወይስ ከባት ውጭ ላርግልህ? አይ በህጋዊ አርግልኝ ከተባለ እንደዛማ ከሆነ ይጨምርብሃል የሚባል መስሏቸው ይሁን አይ ዶንት ኖ። እሳቸው ብቻ ትኩረት አልሰጡትም እና ገንዘቡ ከፍለው እቃውን ይዘው ሲወጡ እስራኤላዊው እየሮጠ መጥቶ ሊመታኝ ነበር አሉ። ሊደበድበኝ ደረሰው። በጣም ሆት ሆነ። ምንድን ሆነ ነው ምን አደረኩት ብዬ በጣም ተደናገጥኩኝ። እነሱ ያላቸው እኔ እኮ እስራኤላዊ መሆኔ ማረጋገጫዬ ይህንን ለእስራኤል የሚገባትን ታክስና ግብር በመክፈል ለማረጋግጠው ዜግነትን እንደ መቀማት አድርጎ ሊቆጠረባቸውና አዲስ ትምህርት ነው ይጠቅማል ብለው ነው እዚህ ኢትዮጵያ ውስጥ መጣው ሲናገሩ በሚዲያ ላይ እየሰማሁት ማለት
ትንሹ ባለፈው ጭራ ቀረሽ አብራት ምናምን ስታወራ ትንሹ አሜሪካ ውስጥ ያው ተሞክሮ አልነገራችሁም ብያችኋለሁ። ንገሩን አሁን ከሱ አንጻር ነው የምትሞክሩት። አሜሪካ ውስጥ ያለው እዛ እኮ ባይደረስ እንደ አሜሪካ እንኳን ዲሞክራሲውን አሜሪካ ያለው እንደዚህ ነው። አሜሪካ ያለው መሪያቸውን በመስደብ ነው አፋቸውን የሚፈቱት በሉ እና እኛም መሪያቸውን የምንሰድበው ለዛ ነው በሉ። መከላከያን የሚሰድቡትን የተለማመድ ነው ከአሜሪካ ነው ከአውሮፓ ነው በሉ። መከላከያን ስትሰድቡ የምትሉ ሰዎች፣ በሃይማኖት ልዩነት ሞትን ለማባባስ ስታቀጣጥሉ የምትሉ ሰዎች ይህን ልምድ የወሰድነው ከአሜሪካ ነው ከአውሮፓ ነው። ስለዚህ ከዛ ልምድ አንጻር እንዲህ አይነት ስድብና ጥላቻ ምናምን አባባስ ይህን ለውጥ ያመጣል እያላችሁ ንገሩን፣ እኛ ምንማር። የስራ ባህልንም ንገሩ። ስራ ማክበር ወጣቱን አስተምሩት። እስኪ ተነስ፣ ዝመት፣ ግደል፣ ኬንያ ሁን፣ እንተን ሀገር ሁን፣ ጦርነት፣ ሙት፣ ግደል፣ ሙት፣ ግደል፣ ሙት፣ ግደል። በቃ ከዚህ የተሻለ ዘፈን የለም። ይሄን ከየት ነው የለመዳችሁ? ንገሩ። እሱ ከዛ እንስማችሁ፣ ሙሉ ንገሩ ነው። ዜግነት አሜሪካ ላይ የመጨረሻው አንድ ዜጋ እንደዚህ ጋር የሚቆጠረው የሀገሪቱን ግብር ሲከፍል ነው የሚል አብራትናት ማራማዊቱ የምትባለው ባለፈው ስታወራ ነበር። ማነው አሉላ ሰሎሞን ሰደብኩ ብላ ማለት ነው። እሱን ሁሉ ንገሩ። ከዛ እንምጣ ለከታለሁ አይደል? ይሄ ጥላቻው ውስጥ ምን ይሰራልና? እናንተም አይጠቅማችሁም እርግጠኛ ነኝ። አተኙም እኮ ሐኪም ቤት የሚሄደው አንድ ሰው የሚወልደው የሚገዛው የሚሰራው የማይባረክለት የስራው ውጤት ነው። ስራችን ካማረ ስራችን ከተስተካከለ እንደ ስለሺ በግል የምለው እሱን ሰውነቱን ሐኪም አያዩ። የእሱን ገንዘብ ማንም አይነካም። በየትኛውም ቦታ ላይ ጤነኛ ሰላማዊና ስኬታማ ህይወቱ በሙሉ በእረፍትና በጤና የተሞላ ይሆንለታል። ሞክሩት። ስራውን ካሳመረ ሰው መፍራት ያለበት ማስተካከል ያለበት ስራውን የሚከተለን የሚያጠፋን የሚያሰቃየን በሙሉ ስራችን ነው። በማወቅም ይሁን ባለማወቅ ከምላሳችን ጀምሮ የምናደርገው የጥፋት ጉዞ ነው እያጠፋን። ከዛ ውጭ ሌላ ነገር የለም። አለኮ መቀለ ግማሽ ሚሊዮን ህዝብ እኮ ነው። አሁን ሰው አለው እንዴ? መቀለ እኮ ህወሓት እኮ ማዕከላዊ ኮሚቴ ህወሓት ነው። መቀለ ስላቸው እነዚህ ህወሓቶች ብቻ አይደሉም፣ ጥቂቶች ናቸው ያሉት። እዚህ ኮልኮሌ ትንሽ ልጆች ካድሬ ነበሩ፣ ካድሬም ያልነበረው በዛ ሰዓት ነው። የህወሓት ማዕከላዊ ኮሚቴ የሚባል የት ነው? አብዛኛው ስብሰባ የሚያደርገው ነበር አዲስ አበባ ነበር የሚያደርገው። አዲስ አበባ ለምን? ውሃ የመቀለ ውሃ ጥሩ አይደለም፣ ሻወርም ጥሩ ስላልሆነ ነው። አንዳንድ የባሰራት ልጆች ወይም የቤተሰብ ምናምን ገንዘብ ያለው ወይ ጸጉራቸው ለመሰራት እኮ አዲስ አበባ ሄዱ ነበር ይባላል። ከመቀለ የመቀለ ጨው ስለሆነ ጨው ጸጉራቸው እንዳይበላሽ ጸጉራቸው ተሰርተው ይመጡ ነበር ነው የሚባል። እንሰማው እንደዛ። የኢትዮጵያ መንግስት የተባለ ትግራይ ወርቅ በወርቅ ሆና እንደዚህ ብላ አንድ ሴንተር ወደ ታች ሄዳለች ሲባል መቀለ የሚያክል ከተማ ውሃ ነበር። 27 ዓመት አልነበረ። አሁንም የለውም። መቀለ ግማሽ ሚሊዮን ህዝብ በቀጥታ የሚሆን በተዘዋዋሪ እያንዳንዱ ነገር ወጥቷል። ትዝብቱ ነው፣ መጋጋት ነው፣ ቆመቀርነት ነው። እግዚአብሔር እንዲድኑ የሚፈልገላቸው ሰዎች ይድናሉ። ጠቢቡ ሰሎሞን እንደተናገረው እግዚአብሔር ያጠመመው ሰው ሊያቀነው ከቶ አይችልም። ስለዚህ ከጥመታቸው የሚጠፉ አርዮሳዊ ማንነት ያላቸው ሰዎች ይጠፋሉ። ግን ፕሊስ በቃ ተውን። ሰውን በጎ ነገር አምጡልን። እስከ ዛሬ የደረሰውን ነገር ከሌሞቴን ያል ሰው ሞቴ ያልተፈናቀለ መንገድ ተዘጋ ኑሮ ተወደደ እያላችሁ እያቦካችሁ ሌላ እልቂትና መከራ ስታወሩ አታፍሩ? እንዲሁ እናንተን የፈጠረ ራሱ እግዚአብሔር አያፍርም ወይ ነው? እግዚአብሔር ራሱ አያፍርም ወይ? እድሜ ልኩን ሰው በመግደልና በማገዳደል ላይ የቆሙ ማንኛውም ቦታ ላይ ያሉ ሰዎችን ትንፋሽ ሲሰጣቸው አስተኝቶ ሲያስነሳቸው እግዚአብሔር ራሱ አያፍርም ወይ? አያፍርም ወይ? ይሄን በግሌ ነው። እግዚአብሔር ራሱ አያፍርም ወይ? እነዚህን ትንፋሻቸውን አለማቋረጥ
የሚሊዮኖችን ትንፋሽ እንዲቋረጥ የሰሩ ሰዎች አሁን ሰው አለው እንዴ? መቀለ እኮ ህወሓት እኮ ማዕከላዊ ኮሚቴ ህወሓት ነው። መቀለ ስላቸው እነዚህ ህወሓቶች ብቻ አይደሉም፣ ጥቂቶች ናቸው ያሉት። እዚህ ኮልኮሌ ትንሽ ልጆች ካድሬ ነበሩ፣ ካድሬም ያልነበረው እዛ ሰዓት ነው። የህወሓት ማዕከላዊ ኮሚቴ የሚባል የት ነው? አብዛኛው ስብሰባ የሚያደርገው ነበር አዲስ አበባ ነበር የሚያደርገው። አዲስ አበባ ለምን? ውሃ የመቀለ ውሃ ጥሩ አይደለም፣ ሻወርም ጥሩ ስላልሆነ ነው። አንዳንድ የባሰራት ልጆች ወይም የቤተሰብ ምናምን ገንዘብ ያለው ወይ ጸጉራቸው ለመሰራት እኮ አዲስ አበባ ሄዱ ነበር ይባላል። ከመቀለ የመቀለ ጨው ስለሆነ ጨው ጸጉራቸው እንዳይበላሽ ጸጉራቸው ተሰርተው ይመጡ ነበር። እስከዚህ ድረስ ሰሩ ነበር፣ አሁንም እየሰሩ ነው። ይሄ በተዘዋዋሪም ቢሆን ይሄ ንግግር ምን ማለት ነው? እሱ ለልጆቹም ሆነ ለምኑ ምን ያህል ጥንቃቄ እንደሚያደርግ ተዳለ። እየነዱ የምትሞት የምትገል ካለ ሙት ነው የምለው። በጠቅላላው ኢትዮጵያ ውስጥ ይሄው እየተናገርን ነው። አስተውል፣ ቁም። ከገደልክ በኋላ ከሞትክ በኋላ ሞትክ ነው። ከገደልክ በኋላ ሞትክ ነው። ደም ከተቃባ በኋላ የትም ቦታ በሰላም መኖር አትችልም። ይህን እያወቅ በአካል የሌለ ሰው አዝዞህ እናት አባትህን መታዘዝ ያልቻልክ ልጅ ሁላ ሰው ይሁን ሰይጣን ይሁን በፌስቡክ ሆነ በዩቲዩብ በሌላ ሶሻል በቲክቶክ በተወራ ወሬ ተነስተህ የምትገዳደል ምን የምትል ከሆነ አታሳዝንም። በርታ፣ ቀጥል። መንገዱ ጨርቅ አድርግልን። ላበደ ለፈከረ ሁሉ ይሄው ዋናው የኔ ዓላማ እውነታውን መናገር ነው። ተረጋጋ፣ አስተውል፣ አስብበት፣ ጠይቅ፣ ተረዳ፣ የሚገባህን ያክል። አይ ካልክም መንገዱን ጨርቅ አድርግልን። ምክንያቱም ኢትዮጵያ እንደምታሸንፍ አውቃለሁ። ኢትዮጵያን በክፋት ያጠፉ ሁሉ አንዳንዶች ከካርታ ላይ እንደሚሰረዙ አውቃለሁ። ዶክተር አብይ የመጨረሻው ላልከው አቶ ሹመት መቼም ቢሆን የኢትዮጵያ የህልውና ጉዳይ እንደዛ አይደለም የሚወስነው። ለጠቅላይ ሚኒስትር ዶክተር አብይ እስኪበቃው ድረስ ቤተመንግስቱን ሰጠነዋል። ጉባኤ ኢትዮጵያን እዚህ ላይ ሲመጣ ጀስት ማንም በናቀው መልኩ ነው መናገር የምፈልገው። ግን አብይ አህመድ አሊ ዘረኛ፣ ጎጠኛ፣ ጠላት በሰራው መስመር ከሄደ ብቻ ነው ኮንትራታችንን የምናቋርጠው። ሀቁን ይዞ እስከሄደ ድረስ አንድ ሰው እፊቱ አይቆምም። አንድ ሰው ኢትዮጵያን የሚገባትን ጌጣጌጥ ሁሉ እኔና እናንተ መልካም ወንድሞች አብይ አህመድ ባለው እጅ እዚህ ቤት ባለን አቅም የተበተነውን ሁሉ ሰብስበን ለኢትዮጵያ የሚገባትን እናደርጋለን። ስንጀምር የነበሩ ቪዲዮዎችን ማየት አሁን ላይ እንደ ኖርማል ምንም ነገር ሁሉ ላለማውራት ነው እየመጡ የነበሩት። ትንሽ አንዳንድ ጊዜ ሰዎች አልናገራቸው ስትሉ እንትን ይላል። ሁሉም ነገር አውቀዋለሁ፣ ከየት ተነስቶ የት እንደሚደርስ አውቀዋለሁ። ጠይቀኝ። ኮመንት ሴክሽን ላይ ፒን አደርጋለሁ፣ ስልክ ቁጥርም የባንክ አካውንት። ስለዚህ ስልክ ቁጥሩ የሚጠቀም ያንን መጠቀም ይችላል። ያንን የማደርገው ምንም አይነት ሰው የሚፈልገውን ነገር ለማድረግ እንዳይከለከል በስልኩ ላይ በዋትስአፕ መልዕክት ማስቀመጥ ይችላል። ጀስት ጠይቀኝ። በየትኛውም ቦታ የሚፍጨረጨረውን ነው እኮ የምነግርህ። በቤንሻንጉል ጉሙዝ ላይ ትኩረት ይስጥ መንግስት፣ ትኩረት ይስጥ። ከኤርትራ ጋርም ሆነ ከሶማሊያ ጋር ጦርነት የለንም። ከ2 ዓመት ከምናምን በል የሚሞከረው በሱዳን ነው። እሱን ደግሞ ቀድመን ጨርሰናል። አሁን ጨርሰናል። ቤንሻንጉል ጉሙዝ ላይ ግን ትንሽ ጥፋት ስለምን ይሆናል? ትግራይ ላይ ያለው አያሳስብም። ጎበዝ የሆነ ራሱን ነፃ ያውጣ። ደብረጽዮንና መሰሎቹ ለትግራይ ህዝብ መከራና ሰቆቃ ፊዳ መስዋዕት አድርገን ነው የምናጠናቅቀው። ከዛ እንዲወጡ የምንፈልጋቸው ሰዎች ጌታቸው ረዳና ጻድቃን ወጥተዋል። ቪዲዮውን ወደኋላ አይደል ኦልደስት ቪዲዮ ላይ ማየት እንዲህ ብዬ ነበር ያልኩ ላወራ አይደል እኔ አይደለሁም እሱ ያልኩ። ሰው ደካማ ነው። ማድረግ የሚችለው ፈጣሪ ግን እንዴት እንደሚያደርግ አውቃለሁ። ያለምንም ማስተላለፍ አውቅልሃለሁ። ማየት ከ4 ወር ከ5 ወር የኢራኑ ጦርነት ላይ ምን እንዳወራን ማየት፣ ቪዲዮውን ወደኋላ ሄዱ፣ ቪዲዮውን ደግሞ መጨረስ፣ ከዛም ቅጭብ ዝም ብሎ እየተወራጩ መዋል አይደል። ማየት ሰዎችን ለማወቅ
በተለይ ጠቅላይ ሚኒስትሩ ዛሬ የተናገሩትን በደንብ መስማት፣ ሙሉዋን መጨረስ። ከዛ በኋላ ጠቅላይ ሚኒስትሩ በተናገረው ንግግር ነው የሚሸነፈው፣ የሚወቀሰው፣ የሚመሰለው በመጣ የሆነ አውጫልጫይ ሰው አይደለም መለካቴ። የራሱ ንግግር ቢያንስ ስለ አንድ ጠቅላይ ሚኒስትር እሱን ለማጥፋት እሱን ለመጣል ትንሽ ትልቁ ያወራል። እሱ በራሱ መጥቶ ሲናገር ስለሱ የተናገሩ ሰዎች ይደመጡበት በነበረው ሰዓት ላይ ስንት ሰው በሚሊዮን የሚታይ እይታ የቀነጨበ እያጣመመ የሚናገረው ጠቅላይ ሚኒስትሩ ሲናገር ሙሉዋን ማድመጥ። እንኳን የጠቅላይ ሚኒስትር ዶክተር አብይን የመለስ ዜናዊ የፓርላማ ንግግር አንድ ቀን አምልጦኝ አያውቅም ነበር። ይህ ምንም ቴፕም ሆነ ሬዲዮ የለኝም ነበር። ነገር ግን የዛን ሰዓት ከምሽቱ 3 ሰዓት በኋላ ነበር ሙሉ የሚተላለፈው። ቴሌቪዥን አለበት ቦታ ላይ እንደምንም ብዬ ሄጄ እሰማ ነበር። መስማት የሚጠቅመው መውሰድ፣ አሁንም እንደዚህ ቅንጭብጭቡን መውሰድ አለ። ትናንትና ከገባንበት መውጣት ካለብን በደንብ ለመውጣት መስራት ጥረት ማድረግ ነው። ታውጪ አብይ የተሰደበ እነንቶኔ ክሬም ላሰ፣ ባይደን ክሬም ላሰ፣ ኦባማ ብስክሌት ነዳ። በዚህ የሚደነቅ ሰው አብይን ይሰድባል። ምን አይነት መረገም እንደሆነ አይደል? ሰው የራሱን ንቆ እንዴት ይከበራል? እናት አባቱን የሚንቅ ሰው እንዴት እነሱ አያሳስበኝም። ከላይ ይመጣል ከላይ ነው ምናምን ተው፣ ችግር የለውም። እሱ ሲሆን እንደዛ አታስቡ። ራሳችሁ በዛ ልክ መውረድ ጥሩ አይደለም። ብዙ ሰው እኮ በውዱ ብዙ ነገር ሊይዝ ሁሉ ይችላል። ግን ስለዚህ ያውቃል የሚባል ሰው ለችግር እንደው መፍትሄ እንደው ያመጣል ተብሎ ተስፋ የሚጣልበት ሰው ግን አይዶን ወንድሙን እንደው ተስፋ ሲያስቆርጥ ሲታይ ትኬት ለመቁረጥ አይነት ነገር ነው። እንደዚህ የሚጋፉት ምን መች ተነገረ? ዛሬም የተለያየ ቦታ ላይ እኮ ተበዳዩ ህዝብ ተናገረ እንዲናገር እድል ተሰጠው። እሱ ይናገርስ የሚል ሰው አለ? ችግሩን ከፈጠረው እንዲፈጠር ከሰራው አሁንም እሱ እንደሚመቸው እያወራ ከሱ አንጻር ሰው እየሰማ የቀጠለበት ነው እንጂ የለም እኮ የብልጽግና የሚያስፈራሩ የሞኒስተር የሚመስለው ሰው ያለ ጭራቅ የሚመስለው ድምፁን ነው እንጂ የምትሰሙት መልኩን ልታዩት የምትፈሩት ቋቆቻ ነው ምናምን የሚባል ሰው እያለ እሱ ሰው የምሳቀል የኔ ፎቶግራፍ ለጥፎ ነበር እና ስለዘመነ ካሴ የተናገርኩት አንገብግቧቸዋል። የሀዲያው ፈንድያም ደግሞ እሱም ደግሞ ስለዘመነ ምን ክብረት አለ ምን ማለት ነው አለ። ቦርቡሬ የሚለው ሰርች ነው የሚባለው እንግሊዝኛ ሁሉ። አቤት አቤት አቤት። ቴንኪዩ የሀዲያው ፈንድያ ስለምትሰማኝ አመሰግናለሁ። የቋቆቼም ስለምትሰሙኝ አመሰግናችኋለሁ። ቴንኪዩ። አይ ነው በጣም ጥሩ ነገር እንደምናገር አውቃለሁ። ጥሩ ነገር እንደምናገር ደግሞ የማውቀው እንዴት ነው? ይህንን ኤዲት እያደረጉ ለነፍሰ ገዳዩ ለብልጽግና የምናገረው ለነዘመን ለተናገርኩ እያደረጉ ኤዲት ያደርጉታል። ያ የሚያሳየኝ የምናገረው ነገር በጣም ጠንካራ ነገር ነው ማለት ነው። በቃ እነሱን የሚነካቸው ሰው ከተናገረ በቃ ፖለቲካ ነው የሚያደርጋቸው። ድሮ ዘመን ናፋቂ አብይ አህመድ የሌለበትን ንግስና ንጉስ ነኝ ያለ ይሞክራል እንዴ? በዘሩ በታሪኩ የሌለውን ንግስና እኮ በግድ ንጉስ ነኝ እኮ እያለ ነው ያለው አብይ አህመድ። እኔ ይደንቀኛል እኮ የብልጽግና የሚያስፈራሩ ያሟን በዘሩ በምኑ ይሄን አሁን ልታብራሩ ትችላላችሁ? እኔ የድሮና አሁን እነዚህ ሰዎች እንደዚህ ብለው ሲሉ ይገርመኛል። ግን ፖለቲካዊ ሀሜት አንድ የእውነት ሚዲያ ነው ምናምን ትላለች። ትግራይ ኤርትራ ውስጥ የሻዕቢያ ቡች ላይ ሆነች አንድ ልጅ አለች። እዛ ጋር በጣም ብዙ ሰዎች ትልልቅ ሰዎች ናቸው። በተለያየ መልኩ ባይሆን ትልልቅ ሰዎች በቃ እዛ ገብተው ይደውላሉ። ያማል ምን ይጠቅማል? ምንድነው ጥቅሙ? የዚች ልጅ አሁን ምንድነው ጥቅሙ? ጥቅሙ ምንድነው? ይሄ ለእርሷ አስጠቅማታል? ለህዝብ ይጠቅማል? ይሄ በሙሉ የሚያሳየን ምንድነው? ኪሳራችን፣ እንደ ትውልድ መክሰራችን፣ እንደ ዘመን የኛ ዘመን እንቶ ፈንቶ ነገር ላይ
ሰዎች እናት አባቶቻችን በሰሩት ታሪክ ላይ ስንባላ ውለን ስንባላ የምናደር ዛሬም ቢሆን መጠፋፋትን እንደ መጀመሪያ አማራጭ አድርገን ይመጣል። በእኛ ጉዳይ ላይ ሌሎች መጣው ውሳኔ ካልሰጡ በስተቀር አንቀበልም የምንል እጅግ በጣም አሳፋሪ ነው። ብዙ ማናወራው ነገር አለ። በእንደዚህ አይነት ራስን መጠራጠር በጣም የበዛባት አንዲት እናት ሆስፒታል ሄዳ ልጅ ትወልዳለች እና ልጁን ወዳው በጤና ተገላግላ እቅፍ አድርገው አምጥተው ሲያሳቅፏት ያው አይ አልቀበልም አለች። ምንድነው ስትባል ልጁ የኔ መሆኑ በዲኤንኤ ካልተረጋገጠ አልቀበልም። የሱ አይነት ነገር የፖለቲካችን ጦስ እንደ ቀልድ ይመስለኝ ነበር፣ ግን እነዚህ አሁን ያንኑ እየደገሙት አያቸዋለሁ። በሁሉም ነገር ላይ እንዴት ሰው ለመክሰር በዚህ ልክ ይጮሃል? ከመጠቃቀም መጀመር መታወቅ ይመጣል። መታወቅ ይመጣል፣ መረዳዳት ይመጣል። ሰው በበጎ ነገር እኮ ከተሳሰረ ሴፍ ነው። እኔ አንድ ብታምኑም ባታምኑም 47 ተፎካካሪ ፓርቲዎች ወደ ኢትዮጵያ ሲመጡና በነበረው ምርጫ ላይ አይካሄድም ከሚለው ጀምሮ የነበረውን ፉከራ ከላይ ያሸነፈ ከሚለው አንፃር ምንም ቦታ ሳልሰጥ ኢትዮጵያ እና የኢትዮጵያ ሕዝብ አሸንፏል ወደሚለው ድምዳሜ ያልኩትና የማድረግ አቅምን ኢትዮጵያ ሳይታለች፣ የኢትዮጵያም ሕዝብ ባለቤትነቱን አረጋግጧል በሚል ነው የተመደበው። ከእሱ አንጻርም መጨረሻው ላይ ደስ ያለኝ የምርጫ ቦርድ ጠቅላላ ውጤት ሲነገር 47 ፓርቲዎች በተለያየ መልኩ ወደ ፓርላማ ከገቡ ልምድ ይወርሳሉ። ነገ ተነገ ወዲያ እኔ የማስበው ተፎካካሪ ፓርቲዎች ደግሞ በፖሊሲ በየዕለቱ የሚያደርጉትን ነገር እያየሁ ቢያሸንፉ እንኳን ተስፋ አለኝ። ምክንያቱም አሰራሩን ገብተው እያዩ የሚከብዳቸውን ምንም ይላቸው ያንን እድል አግኝተው ካሰፉት የሚሰፋ ከተውት ኦር ካጠበቡትም የሚጠብ እድል መሆኑን ከሰሩ ኢትዮጵያዊ መሆን የሚችሉበትና ራሳቸውን ቢሆን ነፃ የሚወጡበትን ሀገራቸውን እና ሕዝባቸውን አባልተው ጥገኝነት እንሰጣቸዋለን እያሉ ከውጭ በስውር የሚጋልቧቸውን የኢትዮጵያ ታሪካዊ ጠላቶች ቅኝ ግዛት ከራሳቸው ላይ አራግፈው የጣሉበት ነገር ተፈጥሯል። እሱ ደስ ብሎኛል፣ ተስፋ ሰጥቶኛል ማለት ነው። ዛሬ ህወሓትን የሚጠሉ እነ ጻድቃን መጡ ብላ ሰማሃል ከነ ጻድቃን ጋር እንደተሰለፈችው እንዴት ነው በአብይ ላይ ቂም የማትይዘው? የአባቷን ለጋሲ ለማጥፋት 24 አወርስ እየሰራ ያለ አብይ አህመድ የራሱን መንግስት ከሚያጸና ይልቅ የመለስን ለጋሲ ማጥፋት ይበልጥበታል። እና አሁን ካም በአብይ ላይ ደሴም አይነት ሪዘልትመንት አይኖራትም። በህወሓት ላይ ያላት ሪዘልትመንት አይነት አዎ መልሻ አንዳንድ ጊዜ እኮ አንድ የሚባል አለ ሰካራም ቤት አይሰራም። አንዳንድ ሰው ጭንቅላቱን ኦልሬዲ ከሰከረ ከዛ በኋላ አሁን ላንቺ ኮመን ሴንሱ ለነሱ ሳይንስ ነው፣ በቃ ስብስብ ሳይንስ ነው። ህወሓት የሁሉ እብሪት የተወረሰ መጥፎ ውርስ አለ። መለስን ወደዋል ግን በቃ ዛሬ ሲሞት አይቸውስም እኔ ንግልሙት የሚል ብታምን ባታምን አንድ ሜሴጅ አለኝ እንዳስታወስኩት ላምብላችሁ። ተሳስቶ ነው የተላከው የሚመስለኝ፣ ግን አንድ ወንድም ነበር ኤርትራዊ ወንድማችን ላይ የሆነ ደብተራዎች ጋር ደውሎ ሲያወራ ነበርና ቅድም የሆነ ሜሴጅ ደረሰኝና እንዴት ይሄ ሜሴጅ የማን ነው ምናምን ብዬ ፈለጋችሁ ስልኩንም ነግራችኋለሁ ደውላችሁ። ግን እንትን ባለን መልእክቱ በዋናነት አላማውም ለኔ ሀብታምነት፣ ስልጣን ወይም የሆነ ነገር ባባይ ጠንቋይ መመራትና በሰይጣን እየተረገጡ መኖር መሰረቱ እንደሆነ እንድታውቁ ነው። ይህም ተራ ነገር ላይ ነው። ምናልባት ሌላ ሀገር ላይ ለሌላ ተጠቀመ ነገር ተጠቅሞበት ሊሆን ይችላል፣ ወርቅ አውጥቶበት ሊሆን ይችላል፣ ወይም ምናምን ያን ያህል ሰይጣን የሚጠቅም ነገር ይሰራል ብዬ ባላምንም ሰይጣን የተሰራበትም ዓላማ የሚጠቅምን ነገር ለማበላሸት ነው፣ ጥሩ ነገርን ለማርከስ ነው የተሰራው እንጂ መልካም ነገርን የበለጠ መልካም ለማድረግ ወይም ስኬታማ ሰዎች ስኬታማ ለማድረግ ሰይጣን አልተፈጠረም፣ ባህሪው ማለት ነው። ሰይጣን ራሱ የሚነግረን የሚያውቅ ሰው ካለ መርጌታ ነኝ ሰለሞን ይላል። እኔን ሰለሞን አድርጎ ነው ይላል። መርጌታ ነኝ ሰለሞን እንደምን አላችሁ? መልእክት የላኩት እንግዶች ስላሉብኝ ነው። ባለፈው ለሆቴሉ ገበያና ለክርክሩ ብለው የመጡበት ጉዳይ ተሰርቶ አልቋል ይላል።
ለሆቴላቸው እንግዲህ እዛ ጋር የሄዱት ሰዎች ወይም አቶ ሰለሞን የሚባሉት ሰው ሆቴል አላቸው። ለሆቴሉ ለገበያ ብዙ ሰው እየመጣ እንግዲህ ሆቴሉ ገበያ በገበያ እንዲሆን ለዛ ሰርተዋል። የሆነ ደግሞ ክርክር አለባቸው። ምን ክርክር? ይቸክት እንግዲህ መቼም ሰው በሐቁ የሆነች ነገር ላይ የተለያየ ነገር አያደርግም። በሐሰት የጀመረው ክርክር ካለ ለክርክሩ ብለው የመጡበት ጉዳይ ተሰርቷል ይላል። ስኳር ለታመመው ልጅ ደግሞ እንዳትገቢን ሰምታችሁ ብቻ የት እንደሆነም ደግሞ አታውቁትም፣ እኛም አናውቀውም ነው እንጂ ስኳር ለታመመው ልጅና ለመሃኗ እህቴ ይላል። ስኳር የታመመ ሰው እናድናለን ብለዋል። መሃን መውለድ ለማትችሉ እህት እንደዚሁ ሌላ ስራ ታዟል ማለት ነው። እህቴ ያሉኝን ደግሞ ስመጣ አንድ ላይ ጨርሼ ይዤ እመጣለሁ። ያችኛዋ ሴትዮ ልጅ በማግኘቷ ደስ ብሎኛል። ሌላ ደግሞ ሴትዮ እንግዲህ እሳቸው ጠንቁለውላት ልጅ ወልዳለች ማለት ነው። አይዞት ገና ብዙ ደስታ ያያሉ። እርስዎ ብቻ ለሰው መልካም ይሁኑ ይላል። ተመልከቱ ደግሞ እርስዎ ብቻ ለሰው መልካም ይሁኑ። መልካምነት ለራስ ነው። የላኩትን ጠበል ሆቴሉንም ሱቁንም በጧት አስረጩት። ይረጭ። ያው የላኩትን ጠበል ሱቁንም ሆቴሉንም በጧት አስረጩት፣ ደህና ሁኑ ይላል። ይህንን ልልበት የፈለኩት ብዙ ሰው ጤነኛ አይደለም። ጥላቻው ከፍ አለ። በቃ እንደው እኔ ባልበለው ጭሬ ልበት ነው። ሰዎች ሲያለቅሱ አይቼ ወይም ሰውየው ወይም የጠላው ሰው ሲሞታቸው እኔ ልሙት አይነት እንጂ የእሱን ቀምቼ ልጠቀም፣ የእሱን እንደዚህ ብዬ ልውሰድ፣ የከሌ እንደዚህ ላድርግም አይደለም። ደስኮት በቃ ማንም ሰው ቢሆን እንደው ለመብለጥ ሳስቶ ነው። ያው ስጋዊ ፍላጎቱ በጣም እንትን ስላለ ነው ያደረገው ነው ይባላል። ሁሉን ነገር እኛ ሀገር በጣም ሰውየው ሀብታም ከሆነ አይ ወይ ታቦት ሸጦ ነው። እውነተኛ ታሪክ ነው። ብዙ ሰው ውሸታም ስለሆነ የማይነገር። እኔ አንዱ ምስክር ላይ የምለው እምቡር እዚህ ቤት አይቻልም። እኔ ጋር መምጣትም አይችልም ማንም ሰው ቢሆን። ብታምኑም ባታምኑም 5 ደቂቃ የኔን ቪዲዮ ማየት አይችልም። አንድ በሽተኛ ሰው ማለት ነው። አንድ ዘረኛ ጎጠኛ የሆነ ሰው 5 ደቂቃ የኔን ቪዲዮ አያይም። ዝም ብሎ እንደዛ አይነት ነገር ስላልሆነ ሌላ ነገር አለው። በቃ ተራ የሆነ ምናምን ይሁን ግን 5 ደቂቃ አያያትም የኔን ቪዲዮ። ወንድ ሆነ እንደፈለገም እንደሌላ ቦታ ላይ ቡርንቡር የሚልበት ቤት አይደለም። ያ የራሱ ነገር አለው። ብናገርም አይን ያለው ነው ያውቃል። በምትሃት በምቀኝነት ጎረቤቱን ለማጥፋት አቤት ጠንቋይ ቤት የሚሄድ ሚስቱን ገሎ ደብተራ ላይ ሄዱ ሀብታም መሆን እፈልጋለሁ ብሎት ባህር ዳር ላይ ታስሮ የነበረው እንግዲህ እነ ዘመነ ካሴ ገብተውበት የነበረው ነው። አብሮ ሲበተን አብሮ ተበትኗል እስረኛው። ሰውየው ግን ሲያለቅስ ያድር ነበር። እዛ አብሮ የታሰረ ሰው ነው ሲነግረኝ። የሆነ ጋራጅ ላይ ተገናኝተን ለሰዎች እዛ እያወራ የሰማሁት አብሬ እንደሰው ማለት ሚስቱን ገደለ። ብልቱን ቆርጣ አምጣና የሚስትን ብልት ቆርጣ አምጣ። የልጆቹን እናት ገሎ ብልቷን ቆርጦ ወስዶ ሀብታም ሊሆን ከዛ በኋላ የሚመጣው ሀብት ምንድን ያደርግለት ታዲያ? በሚስቱ ላይ በልጆቹ እናት ላይ የጨከነ ሰው ኮሶበር ለአንድ ወር ምናምን ለሆነ ጉዳይ ቆይቼ ነበር እና በጣም ነው የሚዘገንኝ። እኔ ከዛ በፊት እንደው ሳልፍ ምን ስልም ያን ያለም ከህዝብ ጋር ተገናኝቼ ስለማላውቅ ነው መሰለኝ የነገሩ ነገር በጣም አስጠልቶኛል። እዛ አካባቢ በቅላ ከመተከል ከሽናሻ ምናምን እንደዚህ ጀምሮ መድኃኒት ምናምን የሚባለው ይሄ ሰውነት ጋር የተያያዘ ብቻ አይደለም። ይሄ ሰውዬ ሆቴል ምናምን ያለው እኮ እዚህ አዲስ አበባ ነው። እዚህ አዲስ አበባ ላይ እንኳን ያለ ሰው ስታገኙ ተውላበት እንደዚህ ይላል። ባጭሩ ሰይጣናዊ ማንነትን ነው የሚያስተጋባው እንጂ የእግዚአብሔርን አምልኮት ያለህን የፈጣሪን እምነት ላይ ያለመብታት ነገር አለ። ቀለበት አስረው እነ ዘመናም ጅብን እንግዲህ ቆዳዋን ይዞ ጥይት የማይመታ ከሆነ ግልገሏን ተሸክመን ብንሄድ ደግሞ ድሮን ራሱ አይመታንም እስከሚል ብሂል ወጣቱ
ያጨናጎልበት ብዙ ችግር አለ። አሁን ጦርነት ዝም ብሎ እዚህ ጫፍ ላይ የሚወራው ነገር አይደለም። እሱ ትውልድ ከታች ካልተሰራ አብሮ እንትን ካላለ እዚህ ጫፍ ላይ ብቻ የምንነጋገረው ነገር የለም። ይሄ ሆቴል፣ ይሄ ጸበል፣ ይሄ ምናምን የሚባለው ነገር እጅግ ያስፈራቸዋል። በዚህ እሳቤ ውስጥ የተዋጠን ሰው ስለምንም ነገር ብትናገሩት አይሰማችሁም። አሁን ችግሩ ይሄ ነው ማለት ነው። የአብይ ችግር፣ የመከላከያ ችግር፣ የዘመነ ችግር ወይም የእንትና ችግር አለ። አዎ ችግር ሊኖርባቸው ይችላል፣ ግን የእነሱ ችግር መሰረታዊ አይደለም። አብሮን ካለ ችግር ጋር አብሮ ተደምሮ የሚሄድ ነው። ውጭ ሀገር ያሉ ብዙ እህት ወንድሞች ገንዘብ እየላኩ የሚያስጠነቁሉ ብዙ ሰዎች አሉ። እውነት ነው። ብትዋሹ ስራችሁ ይበላችኋል። ጎበዝ ማለት ይልቅስ የለፋህበትን የለፋሽበትን ገንዘብ ከሃይማኖት ጋር አምነው ከምትኖረው አምነሽው ከምትኖረው እምነት ጋር ጸሎት አለ። ባለህበት ቦታ ላይ ከሰዎች ጋር እግዚአብሔር አክብሮ ከፈጠረው ፍጥረት ጋር በመልካም ተገናኝ። ባለህበት የትኛውም ዓለም ጫፍ ላይ ሁሉ ያንተ ዘመድ አብሮ ያለው ነው የምትለካው አብሮ ካለ ሰው ጋር። ሌላው ቀጥሎ የሚመጣ ነው። እናት አባትህን መንከባከብ ከፈለክ አብሮ ያለው ሽማግሌዎችን ተንከባከብ። ለአንተ እናት አባት እዚህ የሚንከባከብ ይሰጣቸዋል። ልጆች እሱ ጋር ያለበት ቦታ ላይ የምታደርገው መልካም ነገር ለምትወዳቸው ለምታከብራቸው ሰዎች ይከፈላል። እኔ በህይወቴ ያረጋገጥኩትና የማውቀው ነገር እርሱ ነው። የትም ቦታ ላይ ያለምንም ልዩነት እግዚአብሔር አክብሮ ለፈጠረው ፍጥረት ሁሉ ተገቢውን ክብር ስጥ። ያንን ማድረግ እንኳን ባትችል ለማጣጣል፣ ለመፈረጅ፣ ለመስደብ፣ ለመዝለብ አትሞክር። ምክንያቱም በዛ የምትጠፋው አንተ ነህ፣ አንቺ ነህ። ማንም የሚያጠፋውን ሲጎዳን የሚኖረው ይሄ ነው። አምልኮተ ባዕድ የሚመጣው ሰው ቆሻሻ ነገርን ኃጢአትን ሲሰራ ከኖረ በኋላ ክህደቱ ያይላል፣ ከፍ ይላል። በሃይማኖቱ ከፈጣሪው ጋር ባለው ክብር ያፍራል። ቀልቡ ህሊናው ሁሉ ይጎሳቆላል። የሚያመልጥ እየመሰለው ከተረገመ ደብተራና ቃልቻ ጋር ይውላል። እነሱ አንተን ሀብታም ለማድረግ የሚችሉ ከሆነ ለምን እነሱ ሀብታም አይሆኑ? እነሱ አንተ ለምን እንደው ለወደድከው ከሰው ጋር የሚያስወድድ ምናምን ከሆነ እነሱ ለምን ከሰው ጋር አይወደዱ? ለአንተ ብር ከፍለው ከአንተ 4,000 5,000 20,000 ምናምን እንዳቅም እየቀረመ ከሚሄድ ለምን እሱ ያንን ነገር አድርጎት የበለጠ ሀብታም ነው? ስልጣን ከሆነ ስለአንተ ስልጣን፣ ለአንተ ግርማ ሞገስ፣ ለአንተ ምናምን ከሚሰራ ለምን እሱ ባለስልጣን ነው? እሱ ያንን ነገር በእርግጠኝነት የሚሰራ ቢሆን ለአንተ ይሰጣል። ብትከፍለው ሲሰጣ የምትከፍሉትን ገንዘብ አስታውሱ። ይሄ ጽሁፍ ሰው ይማርበታል በሚል ነው፣ ለኔ ጉዳይ አይደለም። እኔም አውቀዋለሁ። እኔ እኮ እዚህ መጥቼ የምለፈልፈው የማውቀውን የኖርኩትን ነገም ደግሜ የማረጋግጠውን በየትኛውም ቦታ ላይ እንዳልከስሮኝ ነው እንጂማ ዛሬ እኮ ነገ ጠፋለሁ እንጂ ነገ በሽተኛ ልሆን እችላለሁ እንጂ ዛሬ እኮ ማንንም ላጭበረብር እችላለሁ። ጉዳዩ ዛሬ ልክሰር ችግር የለውም፣ ነገ ግን መክሰር የለበትም። ዛሬ ልራብ ችግር የለውም፣ ነገ ግን ባለ ዕዳ መሆን አልፈልግም። መልካም ለመስራት እየተፍጨረጨርኩ ማንም ሰው ያክብረኝ፣ የራስ ጉዳይ እንጂ እኮ ገንዘብ አያስገኝም። ኖረው ነገር እኮ ከሌባ ባለስልጣናት ጋር በተለያየ ቦታ ላይ ነውር ካለባቸው ሰዎች ጋር ተኩ አሜን አለ። ፈጣሪ አብዝቶ ይባርክ ስለው አሜን አብሮ ይባርከን አለ። ቃላትህ ትልቅ ብርታትና ደስታ ይሰጡኛል አለ። አስቡትና ደስታ ይሰጡኛል። ጉባኤ ኢትዮጵያ ቻናል ጠቃሚ መረጃዎችና ትንታኔዎችን ለህዝብ ማድረሱ እንዲቀጥል ምኞቴ ነው። በስራ ላይ ስኬትና በረከት አይለይህ አለ። በማንኛውም ጊዜ በቪዲዮዎች ዙሪያ እገዛ ከፈለግ አዳዲስ የርዕሰ ሀሳቦች ለማመንጨት ወይም የቻናልን ውጤታማነት ለመመርመር እዚሁ አለው። መልካም የስራ ጊዜ ይሁንልህ። እንግዲህ ትንታኔውን ለእናንተ ሰጠው። ማሽኑ በዚህ ልክ ምላሽ እየሰጠና ከሱ ጋር ኮሚኒኬት እያደረገ ባለበት ላይ እንተኔና እንተኔ እያለ እኔ በዘርና በጎጥ ላይ ቆሜ የምባላበት ጊዜ አይኖርም። ማንም ሰው ያከስራችኋል። ክፉ ሰው ጋር ከዋላችሁ ክፉ ንትርክ ስለሚኖር
እሱ ለሰራው ክፋት እናንተም ምላሽ ይሰጣለሁ እያላችሁ ሳታውቁት ክፋት ትሰራላችሁ። መልካም ሰዎች እና እይታቸውና አመለካከታቸው ደግሞ ጥሩ የሆኑ ሰዎች ጋር ደግሞ ከዋላችሁ እናንተም ከእሱ አንጻር ሞቲቭ እየሆናችሁ ወደ ስኬት ትሄዳላችሁ እና ውሏችንን ማስተካከል ላይ ትኩረት መስጠት ነው። ቢዝነስ እንዴት ይሰራል ዩቲዩብ ላይ ከተባለ ኦፕኒያዎችን መጠየቅ እችላለሁ። ከዛ በኋላ ሴትን ለመስ እነዚህን ማለት ይቻላል እኮ ስንት ሰው እዛ ተገትሮ እንደሚውል ስለማየው ማለት አናላይዝ እሰራለሁ። ወንድን ለመጥበስ እንደዚህ የቢዝነስ ሀሳቦች እንደዚህ